ለእግዚአብሔር ይሁን። ለእናንተም እንደሚገባችሁ እንደምን ዋላችሁ፣ እንደምን ሰነበታችሁ። አጭር የሆነች ቪዲዮ ነገር ወይም ደግሞ ትምህርት ላገለግላችሁ ላስተምራችሁ ፈልጌ ነው። እንግዲህ እንደሚታወቀው በብሉይ ኪዳን ዘመን ያ ዓመተ ፍዳ ዓመተ ኩናኔ በሚባለው በዚያ ብሉይ ኪዳን ዘመን ሰዎች ከበሽታ አይፈወሱም ነበር። አጋንንት ከሰዎች አይወጡም ነበር። በየትኛውም አይነት ሰዎች ቢፈወሱ እንኳ በተለያየ መንገድ ምናልባትም በቅጠላቅጠል ሊሆን ይችላል፣ በተለያየ መንገድ የሚፈወሱበት ነገር ኖሯቸው ሊሆን ይችላል። ያ እንደ እግዚአብሔር ትእዛዝ ሆኖ ሳይሆን እንደ ምን ያለ ነገር ሊሆን ይችላል? እንደ ምሪት ነገር፣ እንደ ጊዜያዊ ነገር፣ ነገ የማይደገም የሆነ ነገር፣ ከነገ ወዲያ የማይደገም ወይም ደግሞ የማይለመድ አዲስ ነገር እግዚአብሔር ያደርግ ነበረ። አዲስ ነገር ያደርግ ነበረ እና አዲስ ኪዳን ላይ ስንመጣ ግን እዚያ ላይ ያልነበረ ነገር አዲስ ስም፣ ሁሉ ነገር በማን እንዲሆን ተደረገ ማለት ነው? በኢየሱስ ስም። ሁል ጊዜ የማይሰለች የሆነ ስም፣ ሁል ጊዜ የማይጠገብ የሆነ ስም፣ የኢየሱስ ስም። ወትሰምይዮ ስሞ ኢየሱስ አሃ፣ ስሙም ኢየሱስ ትየዋለሽ ዘያድኅኖሙ ለሕዝቡ እምኃጢአቶሙ፣ ሕዝቡን ከኃጢአታቸው የሚያድናቸው ማለት እንደሆነ ከነ ትርጉሙ ከተነገረ በኋላና ይሄው ኢየሱስ ተወልዶ 30 ዓመት ከሞላው በኋላ በዮርዳኖስ ወንዝ በዮሐንስ በአንድ በኃጢአተኛው እጅ ጻድቁ ኢየሱስ በኃጢአተኛው በዮሐንስ እጅ ተጠመቀ። ሰማያዊው ኢየሱስ በምድራዊው ዮሐንስ እጅ ተጠመቀ። የከበረው ኢየሱስ በኃጢአት በተዋረደው ሰው ተጠመቀ። ጌታ በባሪያው እጅ ተጠመቀ። እንዲህ እያልን ብዙ ልንሄድ እንችላለን። እናም ኢየሱስ ከተጠመቀ በኋላ ሳይውል ሳያድር ወዲያውኑ ወደ ምድረ በዳ በመሄድ ከአጋንንት ጋር ከሰይጣን ጋር ይፈተን ዘንድ ወደ ምድረ በዳ ሄደ ይላል። የሄደው እኛ እንድንጾም ወይም ምን እንድንል ለማስተማር ሳይሆን ቃሉ እንደሚለው ከዲያብሎስ ይፈተን ዘንድ ስለሆነ በዚያ ሄደ። ሲመለስ ልክ ከዚያ ከተመለሰ በኋላ ግን ደቀ መዛሙርቱን ጠራና ወደ ትምህርቱ ለመሄድ ነው። ደቀ መዛሙርቱን ሁሉ ከያሉበት ቀራጮች፣ የጉምሩክ ሰራተኛ እንደማለት ነው፣ ቀረጥ ምናምን ነገር የሚሰራ አሳ አጥማጆች፣ በልዩ ልዩ ስራ ተሰማርተው የነበሩትን ሁሉ ወደ ራሱ ጠራ። ከጠራ በኋላ ደግሞ የጠራቸውን ደግሞ እንደዚሁ በፊታቸው አጋንንትን ሲያወጣ፣ በሽተኞችን ሁሉ ሲፈውስ፣ የትኛውም ለምጻሞችን ሁሉ ሲያነጻ፣ ሙታን እንኳ ሲያነሳ ያዩት ነበረና ይህንኑ ስልጣንን ደግሞ እግዚአብሔር ለነሱ ሰጣቸው። በማን? በስሙ ድውዮችን ይፈውሱ ዘንድ፣ ሙታንን ያስነሱ ዘንድ፣ ለምጻሞችን ያነጹ ዘንድ፣ አጋንንትን ያወጡ ዘንድ። በማን? በኢየሱስ ስም። ይሄ መለኮታዊ የሆነ ስልጣን ነው። በዚህ ስም ሰጣቸው። ስለዚህ አዲስ ኪዳን ላይ ለደቀ መዛሙርቱ የሰጣቸው ይህንኑ በስሙ አጋንንትን እንዲፈውሱ ስለሆነ ከዚህ ስም ውጭ ግን ምንም አይነት ሌላ ነገር እንዲያደርጉ አልተፈቀደላቸው። በሌላ መንገድ እንዲያነጹ፣ በሌላ መንገድ እንዲፈውሱ፣ በሌላ መንገድ አጋንንትን እንዲያወጡ አልተፈቀደላቸውም። አጋንንትን በአጋንንት ስም እንዲቃወሙ፣ አጋንንትን በአጋንንት ስም እንዲያወጡም አልተፈቀደም። ስለዚህ ማቴዎስ ምዕራፍ 10 ቁጥር 7 እስከ 8 ላይ ምን ድውዮችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ ብሏቸዋል። እግዚአብሔር የተባረከ ይሁን። በማን? በኢየሱስ ስም። ሐዋርያው ጳውሎስም ለቆላስይስ ሰዎች በጻፈላቸው መልእክቱ ምዕራፍ 3 ቁጥር 17 ላይ እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም
አድርጉት ብለዋቸዋል። በቃል ቢሆን ወይም በስራ የምናደርገው ነገር ሁሉ በማን መሆን እንዳለበት? በጌታ በኢየሱስ ስም ብቻ መሆን እንዳለበት። በመላእክት ስም አላለም። በጻድቃን በሚባለው በአብርሃም ስም አላለም። በሙሴም አላለም። በኢሳይያስም አላለም። በማርያም ስምም አላለም። በፍጡራን ስም አንድን ነገር እንዲያደርጉ አልተፈቀደም። ታዲያ ወደ ቤተ ክርስቲያናችን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ስንመጣ ግን በሽተኞችን ለመፈወስ ቢሆን በልዩ ልዩ በሽታ የተያዙ ሰዎችን ለመፈወስ የሚደረጉ አሰራሮች ሁሉ ግን የሰው ስርዓቶች ናቸው፣ የሰው ፈጠራዎች ናቸው፣ አገር በቀልም ናቸው። ለምሳሌ በውሃ ማጥመቅ፣ ያም ውሃ ደግሞ ዘንዶ እየቀመሰው የጸበሉ ደግሞ ጠባቂዎች ዘንዶዎች እንደሆኑ ይሄ ለሌላ ጊዜ በጣም በስፋት እሄድበታለሁ። ነገር ግን ለልዩ ልዩ ሰዎች ለምሳሌ በአስማት የተጠቁ፣ በሟርተኞች የተጠቁ፣ በልዩ ልዩ አስማተኞች የተሸነፉ ሰዎች ቢኖሩ ቤተ ክርስቲያኒቱ ምን የሚል መፍትሔ ስራይ ብላ መጽሐፍ አዘጋጅታ በእግዚአብሔር ቃል ሳይሆን በመፍትሔ ስራይ በሚባል መጽሐፍ በማን በአጋንንት ስም እንደማለት ነው። በአጋንንት ስም አጋንንትን ለማውጣት የሄደችበት መንገድ በፍጹም እግዚአብሔራዊ አለመሆኑን ለመግለጽ ነው ዛሬ የምፈልገው። ምንድን ነው የአጋንንት ስም ማለት? አስማት የሚባለው የስም ብዜት ነው። በአማርኛ አስማት ይቅርታ፣ በግዕዝ ስም ብሎ ሲያበዛው ምን ይላል? አስማት። በአማርኛ ደግሞ ስሞች ማለት ነው። ስም ሲበዛ ምን ይላል? አስማት፣ ስሞች ይባላል። ስለዚህ ምን አይነት ስሞች ናቸው? የእግዚአብሔር ስሞች ናቸው ወይ ስንል የእግዚአብሔር ስሞችም አይደሉም፣ የአጋንንት ናቸው ማለትም አንችልም። ነገር ግን ደብተራዎች በከረተሱት መጻሕፍት፣ በልዩ ልዩ መጻሕፍት ቤተ ክርስቲያኒቱ ተቀብላ በየንዋየ ቅድሳት መሸጫ እየሸጠችው ያለችው መጽሐፍቶች አሉ፣ ይሸጣሉ። እዛ ቦታ ላይ ምን የሚሉ ናቸው? እነዚህ ቤተ ክርስቲያን ስለተቀበለቻቸው ነው። እና ስሞቹ የአጋንንት ይሁኑ የእግዚአብሔርም ይሁኑ የእግዚአብሔርም አይደሉም ስናስበው የእግዚአብሔርም የመላእክትም ያልሆኑ የአጋንንትም ያልሆኑ ስሞች ናቸው። ለምሳሌ መፍትሔ ስራይ ከሚል ነገር አንድ ነገር ልውሰድ። መፍትሔ ስራይ ምን ማለት ነው? መፍትሔ ስራይ ማለት በልዩ ልዩ ድግምት የተደገመበትን ሰው ያንን ስራይ ያንን አስማትን የመፍታት አስማትን በአስማት ፈጽሞ የእግዚአብሔር የቤተ ክርስቲያን ባህሪ አይደለም። ቤተ ክርስቲያን እንዲህ አይነት ባህሪ የላትም። እንዲህ ይላል እንግዲያስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዝንቱ መፍትሔ ስራይ ዝንቱ መፍትሔ ስራይ ይላል። ስራይ ዘተረክበ እምአበው ነሳቴ ኃይሎሙ ለአጋንንት ወሰአሬ ጉህሉቶሙ ለሰብእ መሰርያን። ይሄ መሰሪያን የጠንቋዮች ሰዎችን እንትን ስራይ የሚሽር ማለት ነው። ነሳቴ ኃይሎሙ ለአጋንንት የአጋንንትን ኃይል ደግሞ የሚነጥቅ የሚወስድ ማለት ነው። ጸሎት አለ። ከዛ በእንተ ማእሰሮሙ ለአጋንንት አጋንንትን ስለሚያስር ጸሎት በእንተ ማእሰሮሙ ለአጋንንት ይሄን አለ። ከዛ 12 ጊዜ 12 ጊዜ 12 ጊዜ 12 ጊዜ ከዛ ሌላ የሆነ ነገር አለ። ከዛ ደግሞ 7 ጊዜ 7 ጊዜ 7 ጊዜ 7 ጊዜ 12 ጊዜ ቷቷ 12 ጊዜ ፓፓፓ 12 ጊዜ ሮሮሮ 12 ጊዜ ፎፎፎ 12 ጊዜ ፏፏፏ 12 ጊዜ ማማማ የሚል አለ። ልበለው ይሄ እንዲያውም 12 ጊዜ
ላይሆን ይችላል። ዝም ብዬ ልል እችላለሁ። ያው እዚህ ጋር በእስክርቢቶም እንትን ከዛ ከከከከከከከ ይበሉ ሰብአ ሀገር ቷ ቷ ቷ ቷ ቷ ቷ ቷ ቷ ቷ ፓፓፓፓፓፓፓፓፓፓፓፓፓፓፓፓ ሮ 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 ፎ 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 ፏ 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 ሟ 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 ይበሉ ሰብአ ሀገር። ይሄን ይበሉ የአገሩ ሰዎች እንዲህ ይበሉ፣ ሟሟ ይበሉ፣ ሿሿ ይበሉ፣ ሮሮ ይበሉ ማለት ነው። ሰብአ ሀገር ከተማ ወአድባር፣ ሰብአ ሀገር ከተማ ወአድባር። በከተማም በአድባራት ሹም ደግሞ ሹም የተሾመ ባለስልጣን ወወታደር ሽማግሌ ወባላገር ያው ታውቃላችሁ። ወይዘራዝር ስራዬ እስላም ወፍቁራ ወደብተራ በዚህ አስማት ይትፈታ ወይልሳ አዑዝ ብላሂ ምን ሸይጣን ረጂም በስመ ሸራህ አይህሜን ኤርሂም አላሂም ዲላሂ ረቢ አአመን ወለኩሎን ወሜዶን እያከናውዱ ወኢያስነስትይቂም ኤዲህና ሱራተል መስተጂም ሱራተለዚም አናእምቱም አላይዙም አበሽቤላሁም ማሴል ለጅብ ለአጅብ ሰጀበላሁ አሜሻ ሰሚኡሽ ቡላሂ አላሂ አቸቸቸቸቸቸቸ አቤላ አላ ኤፍታላ በቃለ እግዚአብሔር ይፈታ ወይ ሰዓር ኩሉ ስራይ ወኩሉ ግብረ አጋንንት እምላኢለ ዝንቱ በቃ እንደዚህ እምላኢለ እገሌ ማለት ነው። ይሄ የአጋንንት ትምህርት በቀጥታ የአጋንንት ትምህርት ነው። አጋንንታዊ ነው። አሰራሩ ራሱ አጋንንታዊ ነው። ምናልባት ጀጀጀጀጀጀጀጀጀጀጀጀ የሚሉ አስማቶች እነዚህ የእግዚአብሔርም የመላእክትም ስም ላይሆኑ ይችላሉ። ነገር ደብተራው ግን ለማካበድ ሆን ብሎ እንደዚህ አድርጎ ጽፎት እንደሚሆን ይታመናል። ቤተ ክርስቲያንስ ይህንኑ መቀበል ነበረባት ወይ? ይህንኑ ማስተናገድ ነበረባት ወይ? በጭራሽ። ይህ ቤተ ክርስቲያን ስትወድቅ የቤተ ክርስቲያን የመውደቋ ምልክት ይኸው ነው። ቤተ ክርስቲያን ስትወድቅ፣ ቤተ ክርስቲያን ስትስት፣ ክፉ ትምህርት ሲገባባት፣ አስማት ሲገባባት፣ በጠንቋዮች ስትመራ፣ አስማተኞች ሲመሯት፣ አስማተኞች ምን ሲሏት ሲያስተዳድሯት የሚሆነው ነገር ይሄ ነው። ከዛስ ካህናቱ ብቻ አይደለም፣ መሪዎች ብቻ አይደለም ይሄን የሚሆኑ ይህንኑ በአማርኛ ተጽፎ ህዝቡም በአስማት እንዲያዝ አስማተኛ እንዲሆን ተደርጓል ማለት ያህል ነው። አደርጓል። ማንም ቢሆን እርግማን መዓት ነው። ከዚህ በኋላ እንዲህ እያደረጉ እነግራቸዋለሁ። አንድ ነገር ግን ነግሬያችሁ ልለፍ ወገኖቼ። ይሄ በውሃ የመርጨትም የእግዚአብሔር ስራ አይደለም። በብሉይ ኪዳን ነግሬያቸዋለሁ። በውሃ የዳነ ሰው ይኖር። ለምሳሌ ንዕማን በዮርዳኖስ ወንዝ ብቅ ጥልቅ እንዲል ታዘዘ። ከዛ ተፈወሰ። ከዚህ ሰው በቀር ግን ማንኛውም እስራኤላዊ የተባለ ሰው በዚያ ወንዝ ድኖ አያውቅም። ስለዚህ ንዕማን ተፈውሶታልና ንዕማን እዚያ ቦታ ተፈውሶበታልና እኔም ዮርዳኖስ ሄጄ መጠመቅ አለብኝ የሚል ቢኖር ስህተት ነው። ስህተት። ንዕማን በጊዜው በተገኘው ምሪት ምክንያት እዚያ እንዲፈወስ ሆነዋል በኤልሳ።
ከዛ በኋላ ሌላ እስራኤላውያን ለምን በዚህ አልተጠመቁም? እንዲህ እያልን ብዙ መሄድ እንችላለን። ብዙ ሙታን የተነሱ ቢኖር ማንም ያንን አድርጎት አያውቅም። ለምሳሌ የኤልሳዕን አጥንት በነካ ጊዜ እነሱ ሊቀብሩት ነው የሄዱ፣ እንዲፈወስላቸው አልነበረም። ነገር ግን በአደጋ ጣዮች እንትን ያለውን እዚያ ሲጥሉት ተፈወሰ አይደል? ከዛስ ሌላ ጊዜ ሰዎች እያመጡ እዛ ኤልሳዕ አጥንት ላይ ወረወር ወይ የሞተ ሰው እየወሰዱ እዛ ያደርጉ ነበረ ወይ? በጭራሽ አልሞከሩትም። አይናቸው እያየ ያንን አስከሬን የማን የኤልሳዕን አጥንት በነካ ጊዜ ተፈወሰ። አይ እንግዲያስ ይሄ አጥንት የሚፈውስ ከሆነ ብለው ሌላ አጥንትን እየወሰዱ ወይም ደግሞ ሌላ የሞተን ሰው እዚያ ቦታ ላይ ኤልሳዕ አጥንት ላይ ሲወስዱ አይታይም። አድርገውት ማየው ቢያደርጉት ደግሞ መቅሰፍት ነው የሚከተላቸው። ምክንያቱም ያ የእግዚአብሔር ዓላማ የእግዚአብሔር ጊዜያዊ እዚያው የነበረ አጀንዳ ነበረ። የእግዚአብሔር ስም የተባረከ ይሁን። ስለዚህ ይሄ ጸበል እንዲያውም በጸበል የማጥመቅ ስርዓት በየትኛውም ዓለም ያለ አይመስለኝም። እርግጠኛ አይደለሁም ግን ምክንያቱ በአገራችንም ቢሆን በ1933 ዓመተ ምህረት ነው የተጀመረ። በ1933 ዓመተ ምህረት ጎንደር ላይ ነው የተጀመረ። የታሪክ መጽሐፍት ማገላበጥ ትችላላችሁ። ስለዚህ ይሄ ትምህርት እንዲህ እያደረግን ይቀጥላል። ስህተት ነው። በኢየሱስም ብቻ ፈውስ በማን ብቻ? በኢየሱስ ብቻ። ከዚህ ውጪ በሌላ መንገድ መፈወስ መጽሐፍ ቅዱሳዊ አይደለም። የሰው ልምምድ ሊሆን ይችላል። የሰው ምኞት ሊሆን ይችላል። የሰው ፈቃድ ሊሆን ይችላል። እግዚአብሔር ለቤተ ክርስቲያን የሰጣት ትእዛዝ ግን መዳንም በሌላ በማንም የለም የተባለለት በኢየሱስም ብቻ ነው። አጋንንት ለያዛቸው በኢየሱስም፣ በየትኛውም በሽታ ለተያዙ ሰዎች ሁሉ የሚጸለየው በማን? በኢየሱስም። በስሜ አጋንንትን አውጡ ነው ያለው የእግዚአብሔር ቃል። ይሄን ነው የሚለው። ከዚህ ውጭ በሌላ መንገድ በፍጡራን ስም እየጠሩ ማድረግ ይሄ የቤተ ክርስቲያን የውድቀት ምልክትና የውድቀትም ጥግ ነው የሚሆነው። እስከ አሁን ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። በማስተዋል ይህንኑ በደንብ እናዳምጥ። ዝም ብላችሁ እውነት ይሆንን ብላችሁ የእግዚአብሔርን ቃል በማንበብ በማወቅ በመፈተሽ ምን በማለት ራሳችሁን እንድትመረምሩና ራሳችሁን ደግሞ ወደ እግዚአብሔር ቃል እንድታቀርቡ በዚህ አጋጣሚ ጥሪን አስተላልፋለሁ። ይህንኑ የሰማችሁ ሁሉ ደግሞ ሸርና ኮፕ ሊንክ አድርጉት። በተለይ ሰብስክራይብ አድርጉት እና በዚህ ይህን ስታደርጉ ለብዙዎች አገልግሎት የብዙ ሰዎች ነፍሳት ከድቅድቅ ጨለማ ወደሚደነቅ ብርሃን መፍለስ ምክንያት ሊሆንላቸው ስለምችል ይህንም በማድረግ አብራችሁኝ እንድታገለግሉ ጠይቃችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ተባረኩ።